ሰላም ሰላም ውድ የአዳይ አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ የአማርኛ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንዴት የአማርኛ ፊደላትን በቀላል መንገድ መጻፍ ማንበብ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ዛሬ በደንብ የምናየው ምንድነው? አብዛኞቻችሁ ተማሪዎች ድምፃቸውን ትንሽ የምትቸገሩ አላችሁ። ለምሳሌ የመጀመሪያ ፊደልና አራተኛ ፊደል ስትጠሩ ድምፃቸው የሚመሳሰልባችሁ አሉ። ስለዚህ ለዛ መፍትሄ ይሆናል ድምፃቸው ላይ ለምትቸገሩ ቤተሰቦች ለእናንተ መፍትሄ ይሆናል ብዬ ያሰብኩት ትምህርት ምንድን ነው? ቃላቶችን በእያንዳንዱ ፊደላቶች ውስጥ እነዚህ እንደምታዩቸው በሰባቱ ፊደላቶች ተመስርተዋል። ቃላቶችን እየመሰረትን በቀላሉ ድምፃቸውን ለማወቅ ይረዳናል ብዬ ያሰብኩትን ትምህርት ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ቻናላችን ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። እኛንም አብራቱን። እንዲሁም ኦንላይን ለማለት ፈልጉ ቤተሰቦች ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል አማርኛም ሆነ እንግሊዝኛ ሂሳብ ከመሰረቱ መማር ፈልጉ ቤተሰቦች በማንኛውም ሰዓት አናግሩኝ። መማርና መካተል ትችላላችሁ ማለት ነው። አሁን እንደነገርኳችሁ ቃላቶችን እየመሰረትን ድምፃቸውን እንዴት ማወቅ እንደምንችል እናያለን ማለት ነው። ቪዲዮውን በድጋሚ እስከ መጨረሻ ማየት እንዳትረሱ ማለት ነው። እንግዲህ እንደነገርኳችሁ ዛሬ ከሀ እስከ በ ያሉትን የአማርኛ ፊደላቶች ድምፃቸውን በደንብ እንዴት ማወቅ እንደምንችል እናያለን ማለት ነው። ቃላቶችን በቀላል መንገድ እየመሰረትን ማለት ነው። ስለዚህ ከሀ እንጀምራለን። በላይ ዛሬ ይበቃናል ማለት ነው። እስከ በ ከሰራን ቀጣይ ደግሞ ሌሎች ይሰራላችኋለሁ ማለት ነው፣ እንዳይበዛባችሁ ብዬ ከሀ እስከ በ ያመጣሁላችሁ። ስለዚህ አሁን እንጀምር። ለምሳሌ ሀ የመጀመሪያው የአማርኛ ፊደላት ማለት ነው ሀ ነው። ስለዚህ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንድገመው አንዴ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በጣም ጥሩ። ድምፃቸውን በዚህ መልኩ ከያዛችሁ አሁን ሀ ስትሉ ምን ይመጣላችኋል? ሀ ሀቅ፣ ሀ ሀቅ፣ ሁ ሁለት፣ ሂ ሂደት፣ ሃ ኃይል፣ ሄ ሄዋን፣ ህ ህንፃ፣ ሆ ሆድ። እንድገመው አንዴ። ሀ ሀቅ፣ ሁ ሁለት፣ ሂ ሂደት፣ ሃ ኃይል፣ ሄ ሄዋን፣ ህ ህንፃ፣ ሆ ሆድ። አያችሁ፣ በቀላሉ እንደዚህ ድምፃቸውን ማወቅ ትችላላችሁ ማለት ነው። በዚህ አብዛኞቻችሁ ድምፃቸው ለምትቸገሩ ልጆች ስላላችሁ ነው። ስለዚህ በዚህ መልኩ ካያችሁ አይከብዳችሁ ማለት ነው ድምፁ። እሺ፣ ከዛ ቀጥሎ ማን አለ? ለ ለ ሉ ሊ ላ ሌ ል ሎ። እንድገመው አንዴ። ለ ሉ ሊ ላ ሌ ል ሎ። በጣም ጥሩ። ከዛ አሁን በእነዚህ ቃላቶችን መሰረት እንዲገባችሁ ለ ስትሉ ምን ትላላችሁ? ለውዝ። ለ ለውዝ። ሉ ሉል። ሉል ታውቃላችኋ? የዓለም ካርታ ማለት ነው ሉል። ከዛ ሌ ሌጥ። ሌ ሌጥ። ላ ላም። ላ ላም። ሌ ሌሊት። ሌ ሌሊት። ል ልብ። ሎ ሎሚ። በጣም ጥሩ። አንዴ እንድገመው። ለ ላውዝ፣ ሉ ሉል፣ ሌ ሌጥ፣ ላ ላም፣ ሌ ሌሊት፣ ል ልብ፣ ሎ ሎሚ። አያችሁ፣ በቀላሉ እነዚህ ድምፃቸውን መያዝ ትችላላችሁ ማለት ነው። ከዛ ቀጥሎ ማን አለ? አሁን ይሄ የመጀመሪያው ሀሌታ ውሃ ይባላል። ይሄ ደግሞ ሐመር ውሃ ይባላል። ሐመር ውሃ። ይሄኛው ሀሌታ ውሃ፣ ይሄኛው ሐመር ውሃ። ድምፃቸው ተመሳሳይ ነው፣ ግን ቅርጻቸው ሲጻፉ ነው የሚለያዩት ማለት ነው። ስለዚህ አብረን እንየው። ሀ ሐመር፣ ሀ ሐመር፣ ሁ ሁሉም፣ ሁ ሁሉም፣ ሂ ሂሳብ፣ ሃ ሐሳብ፣ ሄ ሄደ፣ ህ ህፃን፣
ሆ ሆሳዕና ሆሳዕና። እሺ እንድገመው አንዴ። ሀ ሐመር ሐመር። ሁ ሁሉም ሁሉም። ሄ ሂሳብ ሂሳብ። ሀ ሐሳብ ሐሳብ። ሄ ሄደ ሄደ። ህ ሕፃን ሕፃን። ሆ ሆሳዕና ሆሳዕና። በቀላሉ ድምፃቸውን ያዛችሁ ማለት ነው። ከዛ ከከ ቀጥሎ ማን እናገኛለን? መ መን እንበለው ድምፁን አንድ ላይ ከኔ ቀጥላችሁ ግን በሉ። እሺ ድምፁን መ ከኔ ቀጥላችሁ በሉ። መ ሙ ሚ ማ ሜ ም ሞ። እንድገመው አንዴ። መ ሙ ሚ ማ ሜ ም ሞ። በጣም ጥሩ። አሁን ድምጻቸው እንደዚህ እና አሁን ቃላቶችን መሰረት። እሺ መ ምን ትላላችሁ? መሪ መ መሪ መ መሪ። ሙ ሙሽራ ሙ ሙሽራ። ሚ ሚስት ማ ማር ሜ ሜዳ ም ምጣድ ሞ ሞተር። አንዴ እንድገመው። መ መሪ መ መሪ። ሙ ሙሽራ ሙ ሙሽራ። ሜ ሚስት ሚስት። ማ ማር ማር። ሜ ሜዳ ሜዳ። ም ምጣድ ምጣድ። ሞ ሞተር ሞ ሞተር ሞተር ማለት ትችላላችሁ ማለት ነው። ስለዚህ በቀላል መንገድ እንደዚህ ድምፃቸውን በቀላሉ ማወቅ ትችላላችሁ ማለት ነው። ከዛስ ሰ ብላችሁ ሰራ ሰ ሰራ ወይም ሰዓት ማለት ትችላላችሁ። መጀመሪያ ድምፁን በለው ይቅርታ። ሰ ሱ ሲ ሳ ሴ ስ ሶ። እንድገመው አንዴ። ሰ ሱ ሲ ሳ ሴ ስ ሶ። በጣም ጥሩ በጣም ጥሩ። ከኔ ቀጥላችሁ ግን እያላችሁ እሺ ድምጻችሁን እንዲገባችሁ ማለት ነው። ስለዚህ ሰ ስትሉ ምን ትላላችሁ? ሰዓት ወይም ሰራ ሰ ሰራ። ሱ ሱሪ ሲ ሲኦል ሳ ሳንቲም ሴ ሴት ር ርግብ ሮ ሮቦት። እንድገመው አንዴ። ረ ረጅም ሩ ሩጫ ሪ ሪባን ራ ራስ ሬ ሬት ር ርግብ ሮ ሮቦት። በጣም ጥሩ። በዚህ መልኩ ያዙ ይህን። ከዛ ከረ ቀጥሎ ማን አለ? ሌላኛው ሰ። ይሄኛው ይባላል ሰዓቱ ሰ። ይሄኛው ንጉሱ ሰ፣ ይሄኛው ደግሞ ሰዓቱ ሰ ይባላል ማለት ነው። ንጉሱ ሰ፣ ሰዓቱ ሰ። ችግር የለውም። ድምጻቸው ተመሳሳይ ነው፣ ቅርጻቸው ነው የሚለያየው ማለት ነው። ስለዚህ ሰን አንድ ላይ እንላለን። ከዛ እንዴት ቃላቶችን መመስረት እንደምንችል እናያለን ማለት ነው። ያ አሁን እዚህ ጋር ሰ ሱ ሲ ሳ ሴ ስ ሶ። እንድገመው አንዴ ከኔ ቀጥላችሁ በሉ። ሰ ሱ ሲ ሳ ሴ ስ ሶ። በጣም ጥሩ። አሁን ቃላቶችን እንመስርት። እሺ ሰ ሰላም ሰ ሰላም ሱ ሱፍ ሱፍ ሲ ሲኦል። ይቅርታችን ነገር ደጋገምናት አይደል? እሺ ሲ ሲኦል ሳ ሳቅ ሴ ሴት ስ ስራ ሶ ሶፋ። አንዴ እንድገመው። ሰ ሰላም ሱ ሱፍ ሲ
ሲኦል፣ ሳ ሳቅ፣ ሴ ሴት፣ ስ ስራ፣ ሶ ሶፋ። በጣም ጥሩ በጣም ጥሩ። በዚህ መልኩ ድምፃቸውን መያዝ ትችላላችሁ ማለት ነው። ከዛ ከተቀጥሎ ማን አለ? ሼ አለ። ሼን በመጀመሪያ ድምፁን እንላለን። ሼ ሹ ሺ ሻ ሼ ሽ ሾ። እንድገመው እንዴ? ሸ ሹ ሺ ሻ ሼ ሽ ሾ። በጣም ጥሩ በጣም ጥሩ። ስለዚህ ሼ ስትሉ ምን ትላላችሁ? ሼ ሼራ፣ ሹ ሹራብ፣ ሺ ሽቲ፣ ሻ ሻማ፣ ሼ ሼፍ፣ ሺ ሽንኩርት፣ ሺ ይቅርታ ሾ ሾላ። እንድገመው እንዴ? ሼ ሼራ፣ ሹ ሹራብ፣ ሺ ሽቲ፣ ሻ ሻማ፣ ሼ ሼፍ፣ ሽ ሽንኩርት፣ ሾ ሾላ። ሾላ አላችሁ ማለት ነው በቀላሉ። ከዛ ማን አለ? ከሸ ቀጥሎ ማን እናገኛለን? ቀ እናገኛለን። ቀ በሉ። ቀ ቁ ቂ ቃ ቄ ቅ ቆ። እንድገመው እንዴ? ቀ ቁ ቂ ቃ ቄ ቅ ቆ። በጣም ጥሩ። አሁን እንመስረት ቃል ቀ ቀበቶ፣ ቀ ቀበሮ ማለት ቻላችሁ። ቀ ቀበሮ ቀበቶ፣ ቁ ቁልፍ ወይም ቁምጣ፣ ቁ ቁልፍ ቁምጣ፣ ቂ ቂል፣ ቃ ቃሪያ፣ ቄ ቄጤማ፣ ቅ ቅጠል፣ ቆ ቆዳ ወይም ቆሎ ማለት ቻላችሁ። እንድገመው አንዴ? ቀ ቀበሮ፣ ቁ ቁምጣ፣ ቂ ቅል፣ ቃ ቃሪያ፣ ቄ ቄጤማ፣ ቅ ቅጠል፣ ቆ ቆዳ ቆሎ ማለት ትችላላችሁ። ቆስጣ ማለት ትችላላችሁ። ያ በዚህ መልኩ ያዝን። የመጨረሻው ማን ነው? በ በ በቅሎ በቆሎ ማለት ትችላላችሁ። በቆሎ ማለት በበቆሎ። ቦ መጀመሪያ ድምፁን እንበለው። በጣም ይቅርታ። በ በሉ መጀመሪያ። በ በጣም ይቅርታ። በ ቡ ቢ ባ ቤ ብ ቦ። እንድገመው እንዴ? በ ቡ ቢ ባ ቤ ብ ቦ። በጣም ጥሩ። አሁን በ ስትሉ ምን ትላላችሁ? በቆሎ በቆሎ ማለት ትችላላችሁ። ቡ ቡና፣ ቢ ቢራ 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 ቢሮ ማለት ትችላላችሁ። ቢራ ቢራ ቢሮ፣ ባ ባህር፣ ቤ ቤዛ፣ ብ ብር፣ ቦ ቦርሳ ማለት ትችላላችሁ። እንድገመው አንዴ? በ በቆሎ፣ ቡ ቡና፣ ቢ ቢራ፣ ባ ባህር፣ ቤ ቤዛ፣ ብ ብር፣ ቦ ቦርሳ ቦርሳ። ያ ዛሬ ከሀ እስከ በ ያሉትን ያየን ማለት ነው። ቀጣይ ደግሞ ሌሎችን እንሰራላችኋለሁ። ከዚህ ቀጥሎ ያሉትም 34ቱንም ስለምንሰራ በቀላሉ አማርኛ መጽሐፍ ማንበብ እንደምትችሉ ምንም አልጠራጠርም ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድን ነው? የምንለቃቸውን ቪዲዮዎች ሳሰለችሁ ማየትና መከታተል ነው ማለት ነው። እንደዛ ካደረጋችሁ በእርግጠኝነት አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። ስለዚህ በዚህ መልኩ መለማመድ ያስፈልጋል ማለት ነው። እንደዛ ካደረጋችሁ በእርግጠኝነት በአጭር ቀን ውስጥ አማርኛ ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ ዛሬ ያየን ከሀ እስከ በ ያሉትን እንዴት በቀላል መንገድ ድምፃቸውን ማወቅ እንደምንችል አይተናል ማለት ነው። ስለዚህ እናንተም ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እንደዛ ካደረጋችሁ አሪፍ ለውጥ ይኖራችኋል እና እኛንም ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ አብራቱን። እንዲሁም ኦንላይን ለማለት ፈልጉ ቤተሰቦችም በማንኛውም ሰዓት በመደወል አማርኛም ሆነ እንግሊዝኛ ሂሳብ ከመሰረቱ መማር መከታተል ትችላላችሁ። ደውላችሁ
አሳውቁኝ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ እመኝላችሁ። ሰናይ ጊዜ